صهيب الرومي رضي الله عنهم. يا قلب دكتور ድምጽ ነው። አልহামዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ይህ በየሳምንቱ ጁማ በቀልብ ዶክተር የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ የሰሃባ ታሪክ እንሆ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንሆ ዛሬ ደግሞ በአላህ ፈቃድ የአንድን ታላቅ ሰሃቢ ታሪክ ልናነሳ ወደናል። ቢስሚላህ ወደ ታሪኩ። ሱሃይብ አር-ሩሚ ነብዩ ከመላካቸው 20 ዓመት አስቀድሞ የፋርስን ስርወ መንግስት በመወከል ሲናን ኢብኑ ማሊክ የተባለ አረብ በኤፍራጥስ ወንዝ ዳርቻ የምትገኘው የአል ኡብለል ከተማ አስተዳዳሪ ነበር። በድንቅ ቤተ መንግስት የሚኖረውና በርካታ ልጆች አባት የሆነው ሲናን ቀልጣፋና ንቁ የነበረውን ልጁን ሱሃይብን ከሌሎች አልቆ ይወደዋል። አንድ ቀን የሱሃይብ እናት እሱንና ሌሎችን የቤተሰቡን አባላት ይዛ ለመዝናናት አሰነይ ወደ ምትባል መንደር እንደደረሰች ደስታቸውን በድንገት ወደ አስደንጋጭ ክስተት ተለወጠ። የሱሃይብም ህይወት አቅጣጫውን ሊቀይር ሆነ። በዚያን ዕለት የቢዛንታይን ሽፍቶች መንደሯን አተራመሷት። የሱሃይብ ቤተሰብ ጠባቂዎችም ተገደሉ። ሱሃይብን ጨምሮ አብዛኛዎቹ የከተማይቱ ነዋሪዎች በምርኮኝነትና ወደ ቢዛንታይን የባሪያ ገበያ ተወሰዱ። ከህፃንነቱ እስከ ወጣትነቱ ሱሃይብ በየቤቱና በየቤተ መንግስቱ የባላባቶችና የገዢዎች ባሪያ በመሆን ከአንዱ ለሌላው እየተሸጠ ረጅም ዓመታት አለፉ። ለ20 ዓመታት የቢዛንታይን ምድር በባርነት ባሳለፈባቸው ጊዜያት ቤተ መንግስቱ የነበረውን በደል፣ ውንብድና፣ ብዝበዛና ጋጠወጥነት ለማየት በቅቷል። በድንገተኛ አደጋ ህዝቡ ከምድረ ገጽ ካልተወገደ እኩይ ተግባሩ መድኃኒት እንደሌለውም ይናገር ነበር። ቋንቋውን ረስቶ የባሪያ አስተዳዳሪዎችን ቋንቋ ግሪክ ተናጋሪ ቢሆንም የበረሃ ልጅ መሆኑን ግን አልዘነጋም። ከትዝታው ከማይጠፉት ህዝቦቹ ጋር ለመቀላቀል በማሰብ የችግረኞች መጠጊያ ወደ ነበረችው መካ ኮበለለ። ሱሃይብ አር-ሩሚ ሮማዊው ሱሃይብ በመባል ይታወቃል። አብደላህ ኢብኑ ጁድአን ለሚባል ነጋዴ አገልጋይ በመሆን በንግድ ዓለም በጣም ከበረ። አንድ ቀን ከንግድ ጉዞው ወደ መካ ሲመለስ ሙሐመድ የሚባል ነብይ ህዝቦቹን አንድ አላህን እንዲያመልኩ፣ ፍትሃዊና ቸር እንዲሆኑ፣ ከመጥፎና እኩይ ተግባር እንዲርቁ ጥሪ ዳዕዋ መጀመሪያውን ተነገረው። በዜናው ስለተማረከ ሙሐመድ የት እንደሚገኝ ጠየቀ። አልአርቀም ኢብኑ አልአርቀም ቤት እንዳለም ተነገረው። ለመሄድ አሰበ። ሆኖም ለአገሩ እንግዳ ከመሆኑ በተጨማሪ ጋሻ የሚሆንለት የዘር ወይም የደም ትስስር ያለው ዘመድ ስለሌለው ተደብቆ እንዲሄድ፣ አለበለዚያ በቁረይሽ እይታ ከገባ አሰቃቂ ቅጣት እንደሚፈጸምበት አስጠነቀቁት። ተደብቆ ሄደ። የአልአርቀም ቤት በርጋ አማር ኢብኑ ያሲርን አገኘው።
እዚህ ምን ትሰራለህ አማር? አንተስ ምን ፍለጋ መጣህ? ሙሐመድ የሚለውን ካንደበቱ ለመስማት። እኔም እንዳንተው አለ አማር በሹክሹክታ። በል በዝግታ እንግባ። የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ንግግር በሰሙ ጊዜ በእውነታው ባህር ሰጠሙ። የኢማን ብርሃን ከልባቸው ገባች። ካላህ በቀር ሌላ አምላክ አለመኖሩንና ሙሐመድም የአላህ መልእክተኛ መሆናቸውን ላኢላሃ ኢላላህ ሙሐመዱን ረሱሉላህ በማለት መሰከሩ። ፀሐይ እስክትጠልቅ ድረስ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቆዩ። ጨለማን ተገን በማድረግ ልባቸው በኢማን ብርሃን ተሞልቶ ፊታቸው በደስታ በርቶ ያላርቀምን ቤት ለቀው ሄዱ። የተሰጋው አልቀረም። የሱሐይብ መስለም በአረመኔ ቁረይሾች ጆሮ ገባ። በቢላል በአማርና በወላጆቹ ያሲርና ሱመያ በሁበይብ እንዲሁም በሌሎች በርካታ ሙስሊሞች ላይ የደረሰው አሰቃቂ ግፍና በደል የእርሱን እጣ ፈንታ ሆነ። ትዕግስት፣ ቆራጥነትና የዓላማ ጽናት እነኚህ ነበሩ ጋሻና መከታዎቹ። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲጓዙ ሱሐይብ ከሳቸውና ከአቡበከር ጋር አብሮ ለመሄድ ቢወስንም ቁረይሾች እቅዱን በመስማታቸው ጉዞ እንዳይሳካ ጠባቂ ዘበኞችን በመመደብ በዛ አስቸጋሪ በረሃ ባክኖና ደክሞ በንግድ ያካበተውን ወርቅ ሀብትና ንብረት ጭምር ከመካ እንዳያንቀሳቅስ አደረጉ። ነቢዩ ሙሐመድ እና አቡበከር ከሄዱ በኋላ ማምለጫ አጋጣሚ ቢፈልግም ቀንና ማታ ኮቴውን ከሚከታተሉት ቁረይሾች ሊሰወር ግን አልቻለም። በአንድ ብርዳማ ሌሊት ሱሐይብ ሆዱን ያመመው በመምሰል በሽታውን ለማስታገስ ወደ ሽንት ቤት መመላለስን አበዛ። ዘበኞቹ ይህንን ባዩ ጊዜ በመደሰት የአምላኮቻችን የአላትና አልዑዛ እርግማን ይዞልናል በማለት ተዝናንተው ተኙ። በእንቅልፍ መሸነፋቸውን ባየ ጊዜ ለመጸዳዳት የሄደ በመምሰል ታጥቆ ስንቁን በመጓጓዣው በመጫን ወደ መዲና ጉዞውን ተያያዘው። ጠባቂዎቹ ባነኑ፣ ሱሐይብ ግን የለም። ወደ መዲና በፈረሶቻቸው መጋለብ ጀመሩ። ፈጣን ጋላቢዎች ስለነበሩ ወደ ሱሐይብ ተቃረቡ። እርሱም በፍጥነት አንድ ኮረብታ ላይ ወጣ። ተፋጠጡ። እንዲህም አላቸው፣ ትሰሙኛላችሁ እናንተ ቁረይሾች? ወላሂ በቀስት አላሚነት የተካንኩ መሆኔን ታውቃላችሁ። ጠጋ ብትሉ አንድ በአንድ ለቅማችኋለሁ፣ በሰይፌም አልምራችሁም ሲል አስጠነቀቃቸው። ከጋላቢዎቹ አንዱ ሕይወቱንና በመካ ያካበተውን ሀብት ይዞ ሊጠፋ እንደማይችል በፉከራ መለሰለት። ምን? ሱሐይብ ሰውየውን አቋረጠው። ሀብቴን ብሰጣችሁ እኔን ትለቁኛላችሁን? አዎ አሉ በህብረት። መካ በሚገኘው ቤቱ ሀብቱን የት እንደደበቀው ነገራቸው። መንገዱን ግን ከፈቱለት። አላህን በነጻነት ለመገዛት ነብዩ በሐሳቡ ከፊት እየታዩት ወደ መዲና በፍጥነት መጋለብ ጀመረ። በንግድ ላይ እየደከመው ፍጥነቱን ሲቀንስ የመልእክተኛው ናፍቆት ድቅን ሲልበት በአዲስ መንፈስና ጥንካሬ ጉዞውን በበለጠ እያፋጠነ ነብዩ ወዳሉበት ቁባ ደረሰ። እየጋለበ ወደ እርሳቸውም ተጠጋ። የእሳቸውን ፊት እንደ ጨረቃ ፈክቶ ሱሐይብ አንገታቸው ስር ገብቶ ተጠመጠመባቸው። በማይጠገበው አንደበታቸው ወለህ ውጤታማ ነው ሲሉ ረሱል ሰለላሁ ዐለይሂ ወሰለም 3 ደጋግመው አበሰሩት። በአላህ ስም እምላለሁ የአላህ መልእክተኛ ሆይ አለ ሱሐይብ የደስታ እንባ እየተናነቀው፣ ከኔ በፊት ማንም የመጣ ሰው የለም። ይህንን ጉዳይ የነገሩት ጅብሪል ነው። እውነትም ለረጅም ዓመታት ያካበተውን ሀብት ለቁረይሾች ሰጥቶ እሱ በነፃ እንዲለቀቅ ማድረግ እጅግ አትራፊ ውል ነው። አላህ ሱብሓነሁ ወተዓላ ከ7ቱ ሰማያት በላይ የብስራትን አንቀጽ አውርዶለታል።
ወደር የለሹ ለጋሹ ሱሐይብ ረዲየላሁ አንሁ ለድሆችና ለችግረኞች ሙሉ ደሞዙን በአላህ መንገድ ፊ ሰቢልላህ በመለገስ አላህ በቁርአኑ ያወደሳቸው ሰዎች አይነታ ምሳሌ ነው። አንዴ ዑመር ረዲየላሁ አንሁ ሱሐይብን ከልክ በላይ ምግብ ለችግረኞች ትሰጣለህ አልበዛም ቢሉት ረሱል ሰለላሁ ዐለይሂ ወሰለም ከናንተ በላጩ ምግብ የሚለግስ ነው ሲሉ ሰምቻለሁ በማለት መለሰለት። ሱቢህ ሶላት እያሰገዱ ባሉበት ወቅት በማጂያኑ አቡ ሉዑሉ በጩቤ የተወጉት አሚረል ሙእሚኒን ዑመር ረዲየላሁ አንሁ በሞት አፋፍ ላይ እንዳሉ ዑስማን፣ አሊ፣ ጦልሃ፣ ዙበይርና አብዱራህማን በመመካከር ከመካከላቸው ኸሊፋ እንዲመርጡ አዘዟቸው። ሱሐይብ ግን ሶላት እንዲመራ በዑመር ተወከለ። ሱሐይብ ረዲየላሁ አንሁ ተቅዋው አምላካዊ ፍርሃትና በሙስሊሙ ዘንድ ባለው ተደማጭነት የተማረኩት ዑመር ሱሐይብን የሶላት ኢማም ማድረጋቸው እርሳቸው ሲያርፉ አዲሱ ኸሊፋ እስኪተካ ድረስ ሱሐይብ የሙስሊሙ ኡማ ማህበረሰብ መሪ እንዲሆን መወሰናቸውን የሚጠቁም ነበር። በባህር እንደ አሳ ዋኝቶ፣ በህዋ እንደ ወፍ በሮ በጨረቃ ላይ የተራመደው የምዕራቡ ዓለም በመሬት ግን በስመ ስልጣኔ ተኮፍሶ በዘመናችን የሳይንስ ካባ ተደብቆ የሰውን ልጅ በቆዳ በቀለም ፈርጆ ነጭ ጥቁር በሚል ይከፋፍላል። ከ14ኛው ምዕተ ዓመታት በፊት ዑመር በዚያ ምድር በረሃ ሱሐይብን ለዚያ ደረጃ መሾሙ መሰረታዊውን የሰው ልጆች የእኩልነት መብት ተፈጻሚ ያደረገው የኢስላም ዘላለማዊ እውነታ ነጸብራቅ ነው። እንዲሁም የነጭ የበላይነት እብሪት አረባዊነት ያሰከረው ቀይስ የተባለ ሙናፊቅ ዘረኛ ፈሪሳዊውን ሰልማን፣ ሮማዊውን ሱሐይብና ሀበሻዊውን ቢላል ረዲየላሁ አንሁ ወዳሉበት መጥቶ አውሶችና ሀዝረጆች የመዲና አረብ ጎሳዎች ለሙሐመድ ጋሻ ሆነውለታል። እነኚህ አረብ ያልሆኑትስ ምንድናቸው በማለት ዘላበደ። ይህንን ዘረኝነት ነብዩ ሰለላሁ ዐለይሂ ወሰለም በቸልተኝነት አልተውትም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መስጊድ በመግባት ህዝቡን በአዛን ተጣሩ። ይህ አዛን ለሶላት ሳይሆን አሳሳቢ ጉዳይ ሲከሰት የሚደረግ ጥሪ ነው። ሙስሊሙ በፍጥነት ተሰበሰበ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን ካመሰገኑ በኋላ በቁጣ ጌታችሁ አንድ ነው፣ ቅድመ አባታችሁ አደም አንድ ነው፣ ሃይማኖታችሁ አንድ ነው፣ አላህን ፍሩ። አረባዊነት በእናት ወይም በአባት የሚተላለፍ አይደለም፣ በቋንቋ እንጂ። አረበኛ የተናገረ ሰው አረብ ነው በማለት አረባዊነትን ብሎም ዘረኝነትን ከስር መሰረቱ ገረሰሱት። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እነሆ የዛሬውን እዚህ ጋር ልናጠናቅቅ ተገደናል። ኢንሻአላህ ቀጣይ ሳምንት በሌላ የሰሃባ ታሪክ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።